አርሰናል በአውሮፓ ቻምፒዮንስ ሊግ ለፍጻሜ ለማለፍ የሚያደርገውን ጥረት ሊያግዙ የሚችሉ 5 ነጥቦች ተለይተው ታውቀዋል። እነኚህ ነጥቦች አርሰናልን ከገባበት አጣብቂኝና ቅርቃር ሊያወጡት ይችላሉ ተብለው የተለዩ ነጥቦች ናቸው። የቢቢሲ ስፖርት ጸሐፊው አሌክስ ሃውል በዝርዝር ያስቀመጣቸውን እነኚህ ነጥቦች በዛሬ ስፖርት ጥንቅራችን እንመለከታለን። ሰላም ውድ ስፖርት ቤተሰቦች በያላችሁበት እንደምን አላችሁልን? በዛሬው ጥንቅራችን ከላይ ያነሳናቸውን ጉዳዮች በዝርዝር እንመለከታለን። ይህንን ቻናል ላይክ፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይደርሷችሁ ዘንድ ይቀላቀሉ። አሌክስ ሃውል ሀሳቡን ሲጀምር በጥያቄ ነው። ለመሆኑ አርሰናል ለፍጻሜ መድረስ የሚችልበት እድል አለ ወይ በማለት የአርሰናል ደጋፊዎች አብዛኞቹ እድሎች ሁሉ እንደመከኑ እያሰቡ ይገኛል። ይህም አርሰናል በፓሪስ ሰን ጀርመን 1-0 መሸነፉን ተከትሎ ነው። እድሎች ሁሉ ሞተው ተቀብረዋል የሚሉ የስፖርት ቤተሰቦችን በዝተዋል። የአርሰናል አጥቂ ሚካኤል መሪኖ ግን ለቢቢሲ በሰጠው ቃል ከዚህ በተቃራኒ ቆመዋል። አሌክስ ሃውል ለሚጠይቀው ጥያቄ ምላሽ ሲሰጥም ሜሪኖ ተጋጣሚዎቻችን በማክበር ግን ደግሞ እንደምናልፍ መታሰብ ይኖርበታል ይላል። በደርሶ መልስ ጨዋታ ድል ወደ መድፍ ይዞራል ሲልም ተሰምቷል። ዋናው ጥያቄ ይህ እንዴት ሊሆን ይችላል የሚለው ነው። ይህንን ሀሳብ የቡድኑ አለቃ ሚካኤል አርቴታ ይጋረዋል። እንደ አውሮፓውያኑ የዘመን ቀመር ከ6 ዓመታት በኋላ ለመጀመሪያ ጊዜ ለፍጻሜ ለመድረስ እየተፋለመ የሚገኘው አርሰናል እድሉን በራሱ እጅ መወሰን የሚችልበት እድል እንዳለ የቡድኑ ተጫዋቾች በመናገር ላይ ናቸው። ለመሆኑ ይህ እንዴት ሊሆን ይችላል? አሌክስ ሃውል ሚካኤል መሪኖ አናግሮ ሌሎችም ሳይንሳዊ ትንታኔዎችን አካቶ የጻፈውን ጽሑፍ እንሆ አቅርበናል። መረጃው ይቀጥላል። አርሰናል በአውሮፓ ቻምፒዮንስ ሊግ ለፍጻሜ ለማለፍ የሚያደርገው ጥረት ሊያግዙት የሚችሉ 5 ነጥቦች ተለይተው ተቀምጠዋል። ነጥብ 1 ምንድነው? እንመልከት። የሚፈጠሩት የግብ ዕድሎች ሰፊ መሆናቸው ነው። ይህ ሀተታ መነሻው የባለፈው ሳምንት ማክሰኞ ጨዋታ ነው። አርሰናል የፈጠራቸው የግብ ዕድሎች 5 ሲሆኑ ፓሪስ ሰን ጀርመን በበኩሉ የፈጠረው ዕድል 4 ብቻ ነው። ይህ ደግሞ አርሰናል 1.65 ግብ የማስቆጠር የሚችልበት ዕድል የነበረው ሲሆን ፓሪስ ሰን ጀርመን በበኩሉ 1.4 ግቦች ብቻ ነበር መፍጠር የሚችለው። ይሁንና ምስጋና ለጂዮርጂ ዶናሩማ ይሁንና ሁሉንም ኳሶች ማምከን ችለዋል። ባሬላ፣ ባርኮላና ራሞስ ያደረጓቸው የፒኤስጂ ሙከራዎች የሚረሱ ባይሆኑም 4 ድሎችን ያመከነው ዴቪድ ራያም የዕለቱ ብቃቱ የሚካድ አልነበረም። እናም በኤምሬትስ በተፈጠረው ስህተት 15 ደቂቃዎችን ብቻ ያስቆጠረ ዕድሜ የነበረው ሲሆን በጨዋታ መርሃ ግብሩ ላይ ያሉ ቁጥራዊ ስታቲስቲኮች አርሰናል የፈጠራቸው ድሎች የበለጠ ስኬታማ ነበሩ ማለት ይቻላል። እናም በፓርክ ደ ፕሪንስ በሚደረገው የመልስ ጨዋታ አርሰናል የበለጠ ድሎችን መፍጠር የሚችልበት አጋጣሚ ያለው ተብሎ ተስፋ ተጥሎበታል። ይህንን አጋጣሚ መፍጠርና የራስን ታሪክ መጻፍ መቻል ደግሞ ከቡድኑ አባላት የሚጠበቅ ይሆናል። ስለ ግብ ዕድሎች ፈጠራ ሲወራ ደግሞ የአርሰናል የፊት መስመር ተጫዋቾች ከፓሪስ ሰን ጀርመን ተጫዋቾች ጋር በንጽጽር ሲታዩ በዕለቱ የፈጠሩት የግብ ዕድል ንጽጽር ውስጥ የማይገባ የአርሰናል አጥቂዎች በልጦ የሚቀመጡበት አጋጣሚ እንዳለ ቁጥራዊ መረጃዎችም ምስክር ሆነው ተቀምጠዋል። ነጥብ 2 ምንድነው ወደሚለው እንሻገር። ቶማስ ፓርቴ ይመለሳል። የሚካኤል አርቴታው ትልቁ ራስ ምታት የነበረው ቶማስ ፓርቴ አለመኖሩ እንደሆነ ግልጽ ሆኗል። የቶማስ ፓርቴ መመለስ ደግሞ ዴክላን ራይስ ወደፊት ተስቦ የ8 ቁጥር ሚናውን በአግባቡ እንዲወጣ ያግዘዋል። ይህ መሆኑ ደግሞ በፊት መስመር ተጫዋቾች ኳስ በአግባቡ እንዲደርስ ከማድረግ ባለፈ የመሃል መስመሩ የተረጋጋ እንዲሆንም ያደርገዋል። ባለፈው ጨዋታ ምንም መፈሄድ ያልቻለውን ማርቲን ኦዴጋርድ ወደ ግራ በማገዝ በኩል የዴክላን ራይስ ሚና ጉልህ እንደሚሆን ጥያቄ ውስጥ የሚገባ አይሆንም። የአርሰናል የመሃል ሜዳ ክፍል ቶማስ ፓርቴ የሚናፍቀው በብቸኝነት በሚወጣው ሚና ሳይሆን ዴክላን ራይስ ከኋላ ተነስቶ ጥልቅ ማጥቃትን በመተግበር ለአጥቂዎች ኳስ እንዲደርስ ያለው ሚና ከፍተኛ በመሆኑ ነው። እናም ፓርቴ ወደ ሜዳ ሲመለስ አርሰናል ይህንን እድል በአግባቡ ይጠቀምበታል ተብሎም ተገምቷል። ቶማስ ፓርቴ አሁን በጠበቁት ልክ ትገኛለህ ወይ? ውጤቱንስ ልታስቀይር ትችል ይሆን ወይ የሚለው ጥያቄ ይሆናል። ይህ ደግሞ አብረን የምንመለከተው ይሆናል። ሶስተኛው ነጥብ ፓሪስ ሰን ጀርመን በቀላሉ መሸነፍ የሚችልበት እድል በመኖር ነው። ይህ ነጥብ የማይዋጥ ጉዳይ ይመስላል። ነገር ግን ይህ በመረጃ ተደግፎ ሲነሳ ሀቅ ነው የሚያስብል ነገርም አለው። ይህንን ለማጠናከር ያለፉት ጨዋታዎችን ዝርዝር መመልከቱ በማየት በቂ ነው። በሊጉ ሳይሸነፉ ዋንጫዎችን ቢያነሳም በባለፈው ሳምንት በኒስ ተሸንፎ የመጀመሪያ ሽንፈቱን አስተናግዷል። ይህ ብቻ ሳይሆን ፓሪስ ሰን ጀርመን በአውሮፓ መድረክ ያደረጋቸውን የቻምፒየንስ ሊግ ጨዋታዎች በብዙ ተሸንፎ በገደም ዳሜው የደረሰ ቡድን ነው ይላል አሌክስ ሃውል። በአስቶን ቪላ 3-2 ተሸንፏል፣ ግን ደግሞ በድምር ውጤት ነው ወደ ግማሽ ፍጻሜው ለማለፍ የቻለው። በምድብ ጨዋታዎች አርሰናልን ጨምሮ በአትሌቲክ ማድሪድ ተሸንፏል፣ ግን አሁንም በድምር አልፈዋል። በ16 ጥሎ ማለፍ በሊቨርፑል 1-0 ተሸንፎ ነበር። አሁንም ግን ማለፉ በድምር ውጤት አረጋግጧል። እኚህ 3 ነጥቦች ሲደማመሩ ፒኤስጂ በየትኛውም ሂሳብ ቢሆን ሊሸነፍ የሚችልበት እድል እንዳለ ማሳያ ናቸው ይላል ጸሐፊው። በተቃራኒ ግን የአርሰናል አመክንዮን ብንመለከት ደግሞ ፒኤስቪንና ሪያል ማድሪድን በበርናባው በዝረራ ያሸነፈበት እውነትም ማስታወስ ይቻላል ይላል ጸሐፊው።
ጸሐፊው። የዚህ ነጥብ ማሳደጊያው ባለፈው ጥቅምት ወር አርሰናል እና ፓሪስ ሴን ጀርመን ሲገናኙ አርሰናል 2-0 በሆነ ውጤት አሸንፎ በድምሩ መሪ ሆኖ የቆየበትን አጋጣሚ እንዴት መርሳት ይቻላል ሲልም ይጠይቃል። ነጥብ 4 ኦስማን ዴምቤሌ ወቅታዊ አቋም ጥያቄ ውስጥ የሚገባ መሆኑ የትኛውም አሰልጣኝ ምርጥ የሚባሉ ተጫዋቾችን ማሰለፍ የመጀመሪያው ፍላጎቱ ነው። ነገር ግን ሉዊስ ኤንሪኬ እንደሚሉት ኦስማን ዴምቤሌ ላይ መተማመኛ የላቸውም። ባለፈው ሳምንት በነበረው መርሃ ግብር እስከ 70ኛው ደቂቃ ብቻ የተጫወተው ኦስማን ዴምቤሌ በ70ኛው ደቂቃ በባርኮላ ተቀይሮ ከሜዳ ወጥቷል። ይህም የአጥቂው ሙሉ 90 ደቂቃ የመጫወት ብቃት ጥያቄ ውስጥ የሚያስገባ ጉዳይ ሆኖ እናገኘዋለን ይላል የቢቢሲው ተንታኝ ጸሐፊ። በውድድር ዓመቱ 32 ግቦችን አስቆጥሮ 12 ኳሶችን አመቻችቶ ያቀበለው ኦስማን ዴምቤሌ የውድድር ዓመቱን በታላቅ ስኬት ቢገሰግስበትም በአርሰናሉ ጨዋታ ላይ ግን የታሰበውን ያክል ርቀት ተጉዘዋል ማለት ይከብዳል። ከጨዋታው በኋላ በነበረ ጋዜጣዊ መግለጫ ስለ ኦስማን ዴምቤሌ ወቅታዊ ቁመና ጥያቄ ያቀረበላቸው ሉዊስ ኤንሪኬ አሁን ላይ የከፋ ጉዳትም ሆነ የአቋም መውረድ የለበትም፣ ለአርሰናል ጨዋታ ዝግጁ ይሆናል ብዬ አስባለሁ ስለማለታቸው ጸሐፊው ያትታል። ግን በመካከለኛው ያለው መሰረታዊ የሆነ የዲስፕሊን ልዩነት ኦስማን ዴምቤሌን ያለው ሁሉ እንዳይሰጥ ሊያደርገው እንደሚችል ተገምቷል። ይህም ሌላኛው ነጥብ ነው። ይህም ታዲያ የአርሰናልን ድል መንገድ ጠቋሚ ሊሆን የሚችልበት አጋጣሚ እንዳለ ማሳያ ተደርጎ ሊወሰድ ይችላል የሚለው ተንታኙ 5 የአርሰናል ከሜዳ ውጭ ያለፉት ጨዋታዎች ስንመለከት ይህንን ያጠናክርልናልም ይላል። አርሰናል በውስጥ የሊግ ውድድር ላይ የነበረው ደማቅ ዓመቱ የክብረ ወሰን ሌላኛው ጋሻ የሆነ ጉዳይ ሆኗል። በዚህ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ካደረጋቸው ጨዋታዎች መካከል ከሜዳ ውጭ አብዛኞቹን ጨዋታዎች አሸንፈዋል። 8 ጨዋታዎችን ሲያሸንፍ በሁለቱ ብቻ ተሸንፈዋል። 7 ጨዋታዎችን በአቻ ውጤት አጠናቀዋል። እናም አርሰናሎች ከሜዳቸው ውጭ የሚያደርጓቸውን ጨዋታዎችን በድል በማጠናቀቅ ድላቸው ከፍተኛ ስለመሆኑ ሌላኛው ማሳያ ሆኖ ተቀምጧል። በአውሮፓ መድረክ ደግሞ የወቅቱን ግማሽ ፍጻሜ ተፋላሚ የሆነው ኢንተር ሚላንን በገጠመበት ወቅት 1-0 በሆነ ውጤት የተሸነፈበት ብቸኛ ሽንፈቱ ሲሆን ይህም በሳይንስ ሩ የተስተናገደ ጨዋታ ነበር። አርሰናል በሁሉም ውድድሮች ግማሽ ፍጻሜ ላይ ደርሰባቸው 7 ጨዋታዎች ብንመለከት 5ቱን ተሸንፎ በሁለቱ አቻ መውጣታቸው በሚካኤል አርቴታ መጥፎ ጠባሳ ነውና ይህንን ጠባሳ ለመሻር ፍልሚያ ያደርጋሉ። ሚካኤል መሪኖ ሐሳቡ እንዲህ ሲል ይጠቀልላል። የባለፈው ማክሰኞ ጨዋታ የሚቀየረውና የቀየረው አንዳች ነገር የለም። ቡድኑ ሁሌም የአሸናፊነት ስለልቦና እንደተላበሰ ነው። ዛሬም እንደዛ ይቀጥላል። ወደ ፓሪስ እንሄዳለን፣ የቤት ስራችንን አስቀድመን ሰርተናልና በድል እንመለሳለን ሲልም አጠቃሏል። በፓሪስ ምን ሊከሰት ይችላል? የሁሉም የስፖርት ቤተሰብ ናፍቆት ሆኖ እስከ ረቡዕ ምሽት ድረስ ይቀጥላል። ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ጥንቅራችን አበቃን። ቸር ቆዩን። ሰላም።